መስለም ፈልጌ ነበረ። እሺ መስለም ፈልገሽ ነው? እሺ ስለ እስልምና ሰምተሻል ከዚህ በፊት አይደለም? አይ ብዙም ትምህርት የለኝም ባዘዌ። እሺ ባጭሩ ስለ ኢስላም ልንገርሽ እና ከዚያ በኋላ ያለን። እሺ 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 ባጭሩ ኢስላም ብሎ ማለት አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ ስብሐነ ወተዓላ ከመጀመሪያው ነቢይ ጀምሮ እስከ መጨረሻው ነቢይ ድረስ ነቢያትን ሁሉ ያዘዘበት ብቸኛው መለኮታዊ ሃይማኖት ነው። ይህን በቁርአን ላይ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከእናንተ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌላቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ አንደኛ ደንጋጊው አምላክ አላህ ራሱ ነው። ሁለተኛ የደነገገው ለነቢያቶች ሁሉ ነው። ነቢያቶች ሁሉ በየዘመናቸው ይህን ኢስላምን ተከተሉ እያሉ ለትውልዶቻቸው ያስተምሩ ነበር። ለምሳሌ ያዕቁብን ብንወስድ ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቁብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን ብቻ መርጦላችኋል፣ አደራ ልጆች ሙስሊሞች ሆናቸው እንጂ አትሞቱ እያለ ይናገራል። የያዕቁብ ልጆች ሁላቸውም እኛ ሙስሊሞች ነን እያሉ እዚያው ላይ ቃል በቃል ይናገራሉ። አም ኩንቱም ሹሃዳ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱን እስልምናን ብቻ ቃሉ ናዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂም ወእስማዒል ወኢስሐቅ ኢላሀን ዋሒደ ወነሕኑ ለሁ ሙስሊሙን። ሁላቸውም የያዕቁብ ልጆች በአንድ እኛ ሙስሊሞች ነን እያሉ ይናገራሉ። ከእነሱ መካከል አንደኛው ዮሴፍ የተመረጠለት ልጁ ነበር። ዮሴፍ በግብፅ ሀገር ላይ ስልጣንንና ሹመትን ተሰጥቶ ነበር። እርሱም ራሱ ሙስሊም እንደነበር ቃል በቃል ሲናገር ምን ይላል? ተወፈኒ ሙስሊመን ወአልሕቅኒ ቢሷሊሒን፣ አደራ አምላኬ አላህ ሙስሊም አድርገህ ግደለኝ እያለ ይናገራል። ልክ እንዲሁ ሙሴ ሙስሊም ነበር። ልክ እንዲሁ ተከታዮች ሙስሊሞች ነበሩ። ማስረጃ ወኢዝ ቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ለህዝቦቹ ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ብቻ ተመኩ እያለ አስተማራቸው ይላል። ህዝቦቹ ሙስሊሞች እንደነበሩ ሲናገሩ ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን፣ ጌታችን አላህ ሆይ ሙስሊሞች አድርገህ ግደለን ይሉ ነበር ይላል። አብርሃም ስለ አብርሃም ሱረቱ አሊ ዕምራን ምዕራፍ 3 ቁጥር 67 ላይ ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም ሙስሊም ነበር እያለ ቃል በቃል ይናገራል። ኖህ ቃል በቃል እኔ ሙስሊም ነኝ እያለ ይናገራል። ወኡሚርቱ አን አኩነ ሚነል ሙስሊሚን አለ ኖህ፣ እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ያዘዘው ሙስሊም እንዲሆን ነበር። ይህ ነው የመሲሁ ሐዋርያቶች ቃል በቃል በሁለት ቦታ ላይ እኛ ሙስሊሞች ነን እያሉ ይናገራሉ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ቃል በቃል ይላል ሐዋርያቶች እኛ ሙስሊሞች ነን አሉ ይላል። በሱራ አልዕምራን ላይ ልክ እንዲሁ ሐዋርያቶች ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን ይላል። እኛ ሙስሊሞች መሆናችንን መስክር አሉ እያለ ይናገራል። ይህን መንገድ ነው አምላክ የመጨረሻን ዘመን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አስነሳና የእነዚህን የቀደሙትን የነቢያትን መንገድ ለትውልድህ አስተምር ብሎ አላህ ሱብሓነሁ ወተዓላ አዘዛቸው። እርሳቸውንም የነቢያት የመጨረሻ እና መደምደሚያ ያደረጋቸው። ወላኪን ረሱለላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ መልእክተኛ የነቢያቶቼ መደምደሚያ ነው እያለ ይናገርላቸዋል። ይህ ነው እና ኢስላም ማለት አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛ መለኮታዊ ሃይማኖት ነው። አምላክ ኢስላምን ከተከተላችሁ በቀጣዩ ዓለም የዘላለማዊ ሕይወትን ልሰጣችሁና ገነትን ላስገባችሁ እያለ ቃል ገብተዋል። በቁርአን ላይ ሲናገር አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው ከሞት በኋላ እያለ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባበትም እያሉ ይናገራሉ። ታዲያ የእስልምና አስተምህሮት የመጀመሪያው ትዕዛዝና አምሮ ምንድን ነው ከተባለ የትዕዛዛት ሁሉ ፊተኛና መጀመሪያ ምንድን ነበር? የነቢያቶች ታውቃላችሁ፣ ያው ራሱ ነው። የትዕዛዛት ሁሉ መጀመሪያና ፊተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ ምን አሉ? አምላክ አንድና ብቸኛ እንደሆነ ማመንና እርሱም በብቸኝነት መገዛት ነው እያሉ ተናገሩ። ፈዕለም አነሁ ላ ኢላሃ ኢለላህ ይላል። ሙሐመድ ሆይ እወቅ ከእውቀትም ሁሉ የመጀመሪያውና ተቀዳሚው ከእኔ ከአምላክህ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም የሚለውን ማወቅ ነው እያለ ይናገራል። ያችሁ ነቢያቶችም ይሄን ያስተማሩት ያ አንድ አምላክ በብቸኝነት መመለክ አለበት። አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለበትም። አምላክ ዘላለማዊ ሕያው ነው። በሕያውነቱ ላይ ቦትነት የለበትም። አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። አምላክ ኃያልና አሸናፊ ነው። በአሸናፊነቱ ላይ ተሸናፊነት የለበትም። በፍጹም ያሸዋረን
ይሄን መለኮታዊ ባህርያቶችን የአምላክን ነቢ ሰለላሁ ዐለይሂ ወሰለም አስተማሩ። የነቢያት ሁሉ ሃይማኖት የሆነውን ኢስላምን ለትውልድ እንዲከተሉ ይህንን አስተምር ተብለው ታዘዙ። የአብርሃም የኢስሐቅ የያዕቁብን አምላክ አንዱን አምላክ በብቸኝነት እንድታመልኩ ተሰበኩ። አላህ በቁርአን ላይ ሲናገር ምን ይላል? በል ጃአ ቢልሐቅ ወሰደቀል ሙርሰሊን፣ ሙሐመድ እውነትን ይዞላቸው መጥቷል ከእኔ ዘንድ፣ እንዲሁም የቀደሙትንም ነቢያት እውን ብሏቸዋል ወይም አረጋግጧቸዋል እያለ ይናገራል። ይሄ ነው ኢስላም ብሎ ማለት። እሺ ሜትሽናቸው ሻሃዳ ለመያዝ ከኔ ጋር ዝግጁ ነሽ? ወይ እስልምናን ለመቀበል ዝግጁ ነሽ? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ አሽሀዱ አነ አነ ሙሐመደን መሐመዳን ረሱሉላህ። ረሱላላህ። ማሻአላህ። ከዚህ በኋላ ሙስሊሙ ናሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ይሄ ነው የመሲሁ ሐዋርያቶች ቃል በቃል ሲናገሩ ምን አሉ? ወኢዛ ወሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን ይላል። ወደ እስልምና ሲገቡ ጊዜ የተናገሩ ቃል ያን ራሱን ነው አምላክ አላህ ሱብሓነሁ ወተዓላ በነቢያት ዘመን ሲያዘው የነበረውን የሸሃዳ ቃል ነው ዛሬ እንድንል ያዘዘው። የመሲሁ ሐዋርያቶች አን አሚኑ ወቢረሱሊ ተባሉ። በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይን እመኑ ተባሉ። እነሱም ምን አሉ? እነሆ በአምላካችን በአላህ አምነናል፣ በተላከው መልእክተኛና ነቢይ አምነናል ብለው መሲሁን እንደ መልእክተኛ ተቀበሉ። ወሽሀድ ቢአንና ሙስሊሙን አሉ መጨረሻ ላይ። በዚህም ምክንያት እኛ ሙስሊሞች መሆናችንን መስክርልን አሉ። የሙስሊምነታቸው ማስመስከሪያ ቃል ምንድን ነው? ለአንዱ አምላክ ለአላህ ስብሐነ ወተዓላ አምላክነቱን መመስከር፣ እንዲሁም በዘመኑ የተላከላቸውን መልእክተኛ እንደ መልእክተኛ መቀበላቸው ነበረ። ይህን ይመስላል። እሺ አንድ ሰው እስልምና በመቀበሉ ምን ያገኛል ከአምላኩ ዘንድ የሚለውን በአጭሩ ልንገርሽ። አንድ ሰው ከሰለመ በኋላ የሚያገኘው ምንድን ነው ከተባለ የመጀመሪያ የሚያገኘው የኃጢአትን ሁሉ ምህረትና ስርየት ነው። አንድ ሰው በሰለመበት ቀን ያለፈ ኃጢአቱና ወንጀል ሁሉ ይማርለታል። ይህን አላህ በቁርአን ላይ ሲናገር ምን ይላል? ሱረቱል አንፋል ላይ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው፣ ከክህደታቸው ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል ንገራቸው አለ። ይግፈር ለሁም ማ ቀድ ሰለፍ ያለፈ ወንጀላቸው ሁሉ ይማርላቸዋል አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። አንድ ሰው እስልምና ሲቀበል ያለፈ ኃጢአቱ ሁሉ ይማርለታል እያሉ ተናገሩ። ይሄ ነው የመጀመሪያ የሚያገኘው። አንድ ሰው ሲሰልም ጊዜ ከእናቱ ሆድ እንደወጣ ሕፃን ልጅ ያለምንም ኃጢአት ይሆናል። አምላካችን አላህ ስብሐነ ወተዓላ ወደ እርሱ ተመላሽ ሰዎችን ኃጢአታቸውን ሁሉ ሊምርላቸው ቃል ገብቷል። እርሱ ወደ ምህረቱ እየጠራቸው ነው። ገብታችኋል? ወደ ምህረቱ እየጠራን አላህ ስብሐነ ወተዓላ በቁርአን ላይ ምን ይላል? የሚገርማችሁ ሱረት ሩም ላይ ምዕራፍ 30 ቁጥር 30 ላይ ፈአቂም ወጅሀከ ሊዲን ሐኒፋ ይላል። የሰው ልጅ ሆይ ለቀጥተኛው ሃይማኖት ለኢስላም ብቻ ፊትህን አዙር አለ። ወደ ሌሎች ሃይማኖቶች እንዳትዞር። ፊጥረት ላህ ለቲ ፈጠረ ናስ ዐለይሃ አለ። እኔ ሰዎችን ሁሉ ስፈጥራቸው ጊዜ የፈጠርኩባቸው የተፈጥሮ ሃይማኖታቸው ሲሆን ኢስላም አለ። የተፈጥሮ እምነታችን እንደሆነ ከገለጸ በኋላ ምን አለ? ላ ተብዲለ ሊኸልቂላህ የእኔን የአላህ ፍጥረታቶችን እምነታቸውን መቀየር አይቻልም፣ እምነታቸውን አትቀይሩባቸው ይላል። እንደፈጠርኳቸው ተዋቸው። ዛሊከ ዲኑ ልቀይም ይህ ነው ቀጥተኛው ሃይማኖት አለ። ወላኪን አክተር ናሲ ላ ያዕለሙን ነገር ግን አብዛኞቹ ሰዎች ይህን እውነት አያውቁም ካለ በኋላ ሙኒቢነ ኢለይህ ወተቁህ ወአቂሙ ሰላተ ወላ ተኩኑ ሚነል ሙሽሪኪን ሚነ ለዚነ ፈረቁ ዲነሁም ወካኑ ሺዓ ኩሉ ሕዝብን ቢማ ለደይሂም ፈሪሁን አለ። ሙኒቢነ ኢለይህ ወደ እኔ ተመላሾች ሁናችሁ ኑ እያለ ይጠራቸዋል ባሪያዎችን። ወተቁሁ እኔንም ብቻ ፍሩኝ፣ ወአቂሙ ሶላት ስግደትንም ለእኔ ብቻ ስገዱ አለ። ወላ ተኩኑ ሚነል ሙሽሪኪን በእኔ ላይ ከሚያጋሩት አትሆኑ አለ። ይታቻላል። ይህን ይመስላል እና አንድ ሰው እስልምናን በመቀበሉ በቀጣዩ ዓለምስ ምን ተስፋ አለው? የተሰጠው ተስፋ አለ ወይ
ሲባል ጊዜ አዎ አምላካችን አላህ ስብሐነ ወተዓላ እስልምናን ለተቀበሉ ሰዎች ቃል በቃል በቁርአን ላይ ከሞት በኋላ የዘላለማዊ ህይወትን ሊሰጣቸው ልክ እንዲሁ ደግሞ በዚያ ላይ ገነትን ሊያወርሳቸው ቃል ገብቷል። ይሄ በቁርአን ላይ ሲናገር ሱራ ሉቅማን ላይ ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወ ልዐዚዙ ልሐኪም አለ። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው አለ። እርሷም ውስጥ ዘውታሪዎች ናቸው። የእኔ ቃልም እውነት ነው። እኔ አሸናፊና ጥበበኛ የሆንኩኝ አምላካችሁም ነኝ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ሱረቱል በቀራ ላይ ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት፣ ሙሐመድ ሆይ ለእነዚያ ላመኑትና መልካምን ለሰሩት ለእነርሱ ከሞት በኋላ ገነት እንዳለችላቸው አብስራቸው ከወዲሁ ምድር ላይ እያሉ ይላል። በሌላ ቦታ ላይ ምን ይላል? አላህ ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ በእኔ አምነው መልካምን ለሰሩ ሰዎች ገነትን ቃል ገብቼላቸዋለሁ እያለ እርሱ ራሱ ቃል እንደገባልን ይነግረናል። በሌላ ቦታ ላይ ሊዩድኺለ ልሙእሚኒነ ወልሙእሚናት ጀናት ይላል። የወንድ አማኞችንም የሴት አማኞችንም ገነትን ላስገባቸው ቃል ገብቼላቸዋለሁ እያለ አምላክ አላህ ስብሐነሁ ወተዓላ ቃሉን ራሱ ይሰጠናል። ልክ እንዲሁ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ከወዲሁ እያሉ ይናገራሉ ማለት ነው። ይህን ይመስላል። ከላይ ያለችው ልጅ ዚክራ የምትባለውን ፎሎ አድርገህ እስላማዊ ትምህርቶችን እንድትማሪ ግሩፕ እንድትገቢ ታግዝሻለች። ከእሷ ጋር አውርሽ። ስሟ ማነው? ይህም ፎሎ አድርገሻለሁ፣ መልሽልኝ እና እጽፍልሻለሁ በውስጥ። እሺ ከላይ ያለችው ዚክራ ማውራት። እሺ ፎሎ ባክ መልሼልሻለሁ። አሁን ትንሳለ ቁጥረሽ። እሺ ጥያቄ ምንድን ነው? በነቢዩ ከወረደው መጽሐፎች የነቢያት አሁን መረጃ አለ? አሁን መረጃ አላቸው? ምንድን ነው ማረጋገጫው? እንግዲህ አምላክ ያለፉትን የነቢያቶችን ትምህርት ሁሉ በቁርአን ላይ ሰብስቦ ገልጾልናል። የሙሴ ትምህርት ምን እንደነበር፣ የመሲሁ ትምህርት ምን እንደነበር፣ የአብርሃም፣ የኢስሐቅ፣ የያዕቆብ ሁላችን ትምህርታቸው ምን እንደነበር የሁላቸውንም አምላክ አላህ ስብሐነሁ ወተዓላ ስብስብ አደረገና በአንድ መጽሐፍ ላይ ጥቅልል አድርጎ ገለጸልን። አምላክ ደግሞ ጊዜ ከዛ በፊት የነበረው ህዝብ ህዝብ የለም ምን የለም አለ እንጂ ከዚያ በፊት ነበሩ አማኝ። ታዲያ በምንድን ነው የሚመሩት? በምንድን ነበር የሚመሩት? በአምላክ ቃል። የአምላክ ቃል የወረደው በነቢዩ አይደለም? አምላክ ያንን ለቀደሙት ነቢያት ሲነግራቸው የነበረውን ትምህርት በመጨረሻው ዘመን ነቢይ ጥቅልል አድርጎ ነገራቸው። አብርሃምን ሲያስተምር እንደነበር የአባታችን የሙሴ መጽሐፍ ነበር። ሙሴ ጽፏን። አሁን ከነቢዩ በፊት እነ አባታችን ሙሴ አሉ፣ እነ ዳውድ አሉ፣ እነ ሱሌማን የእነሱ መጽሐፍ አለ። ለምሳሌ ማን የሰጠው የእነሱ መጽሐፍ? እሺ ማን የሰጠው ለሙሴ መጽሐፍ? እግዚአብሔር ነው። እግዚአብሔር ነው። ሙሴ 5 መጽሐፍ ጽፏል። አምላክ የሰጠውን መጽሐፍ። ስለዚህ ያንን ቃሉን ነበር ሲጽፍ የነበረው። ያን የሰጠው አምላክ ለሙሴ የሰጠው አምላክ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገለጠና ከእርሱ በኋላ ለነቢ ሰለላሁ ዐለይሂ ወሰለም ሙሴ ምን ሲያስተምር እንደነበር ነገራቸው። በዚህ በቁርአን ላይ ነፍ የሙሴን ትምህርት እሰጥሃለሁ ከፈለክ። እሺ በዚህ እሺ እንስማ። ለነቢዩ ሰጠው እንበል። እሺ ከዚያ በፊት አይሰማም? ድምፅ ይሰማል? ይሰማል። ተግባብተና ምን መሰለህ፣ ለነቢዩ በፊት የነ ሙሳ መጽሐፍ፣ የነ ሙሴ መጽሐፍ፣ የሌሎችም ነቢያት መጽሐፍ፣ የነ ኢሳያስ መጽሐፍ። ታዲያ የሙስሊም ህዝብ እንዴት ነበረ? እሺ ሙስሊም አለ እዚያ በፊት? በየዘመናቱ ከአዳም ጀምሮ ሙስሊሞች ነበሩ። እሱ ይሰማ ድምፄ? ይሰማል። ከአዳም ጀምሮ ሙስሊሞች ነበሩ። ነቢያቶችን ሙስሊሞች ናቸው። ሙስሊሞች እንደሆኑ ማስረጃችሁ? ማስረጃ አምላክ ነገረን። አምላክ በሆነ ጊዜ ላይ ለአንድ እንዴት ማረጋገጥ ይቻላል? የመጣው ይሄ በነቢዩ ነው ወይ መጽሐፉ የወረደው? ይሄ ሁሉም የነ ሙሳ ከማን ነው የወረደው? ለነቢዩ በለው። ሙሳ የጻፉት እዚያ በፊት የጻፉት መጽሐፍ ነው ማለት ነው።
ሙሳ የሰጠውን ያን ቃል ሰጪ አካል ለነቢዩ መሐመድ በእርሳቸው ጊዜ ተገለጠና ለሙሴ የተገለጥኩት አምላክ ነኝ እያለ ለእርሳቸው ደግሞ ያንን ገለጠላቸው። ለምሳሌ አንተን ልጠይቅህ፣ ይሰማሃል? ሙሴ መጽሐፍ ጽፏል አይደለ? የማርያም ደግሞ ተጻፈ እያልከኝ ነው? ደግሞ ተጻፈ እያልከኝ ነው? ምንድን ነው? አምላክ ለሙሴ ገልጦለት የነበረውን ቃል 5 መጽሐፍ ጽፏል። ለነቢ ሰለላሁ ዐለይሂ ወሰለም ደግሞ ያንን ገለጠላቸው። ልክ ለምሳሌ ከሙሴ በኋላ የሚመጡ ነቢያት አሉ አይደለ? ለነዛ ይገልጥላቸዋል ስለ ሙሴ። ገብቶሃል አይደለ? መሲሁ ያስተምራል። ከመሲሁ በፊት የነበረውን የሙሴን ትምህርት ይገልጥለታል። ከመሲሁ በሙሴና በመሲሁ መካከል ሌሎች ነቢያት ይኖራሉ። ለእነሱ ደግሞ ይገልጥላቸዋል በየጊዜያቸው። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለምን ተገለጠላቸው እና አምላክ አላህ ሱብሓነሁ ወተዓላ ለአብርሃም፣ ለኢስሐቅ፣ ለያዕቆብ፣ ለነ ሙሴ ሲገለጥ የነበረው አምላክ ለእርሳቸው ገለጠላቸው። ይህን ማስረጃ ሲናገር ምን ይላል አላህ ራሱ? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወአዩበ ወዩኑሰ ወሃሩነ ወሱለይማነ ወአተይና ዳውደ ዘቡራ። ሙሐመድ ሆይ እኔ ለአብርሃም፣ ለኢስሐቅ፣ ለያዕቆብ ይገባኛል። ተረጋጋ እንጂ ቀስ በል። እኔ ለአብርሃም፣ ለኢስሐቅ የነዚህ ረበ ፈጣሪ ለምን ትረብሻለህ? አዳምጥ እንጂ መልስ ኖ አልረበሽኩም። እኔ የረበሽኩ አይደለም። በስርዓት ነው የጠየቅኩ ያለሁት። ለማወዛገብ መሞክር ሳይሆን እኔ እያልኩ ያለሁት ሀሳቤን ተረዳኝ። በደንብ ነው ተረዳህ። ወሬት ለመሄድ አሁን የምትዘረዝርልኝ እኮ ከቁርአን ያገኘውን ነው። አይዋ ስለዚህ አንተ የትም አልሄድም። እኔ እኮ አዳምጥ። እሺ አዳምጥ። እዛ በፊት ያለ መረጃ ስጠኝ ነው እያልኩ ያለሁት። ኦኬ አንተ ሙሴን አብርሃምን ታውቀዋለህ? አብርሃም ታውቀዋለህ? እንዴት አላውቀውም? አውቃለሁ እንጂ። በጣም ጥሩ። በአብርሃም ጊዜ ከነበረ መጽሐፍ ስለ አብርሃም የሚናገር አንድ መጽሐፍ አምጣ። የሙሴን አልቀበለም። ያስኬዳል እንደዚህ? አብርሃምን በማን በኩል ላይ ያወቅኸው አንተ? ለምን አብርሃምን በማን በኩል ላይ ያወቅኸው? መልስ። በሙሴ። ስለዚህ ከሙሴ መጽሐፍ አልቀበልህም። ከዛ ዘመን ሙሴ ነው መጽሐፉን የጻፈው። ሙሴ ኖ ሙሴ ከአብርሃም በኋላ እኮ ነው የመጣው። የጌታ ሰው እንደሱ ይሻላል። እንዲህ አይነት አካሄድ ኖ እንደዚያማ አይደለም። ጥያቄን በጥያቄ ሳይሆን ጥያቄን በጥያቄ አይደለም። ያንተ የራስህ የመጣበትን አካሄድ ነው የሚሄድልህ። ሙሴ እንዴት ስለ አብርሃም ሊያውቅ ይችላል? አይደለም። ሙሴ እንዴት ስለ አብርሃም ሊያውቅ ይችላል? እንደዚህ አይደለም። ምን እያልኩ ያለሁት ሙሴ ተረጋጋ። ሙሴ ስለ አብርሃም አታቋርጥ እንጂ አትረብሽ። ሙሴ ስለ አብርሃም እንዴት ሊያውቅ ይቻለ? ሎጂክ ነው እየሄደ ያለው። ኖ ሎጂክ አይደለም። ይሄ ፋክት ነው እንጂ። በቃ ጥሩ። እንደሱ ከሆነ መልሰው። በጣም ጥሩ። ምን እያልኩ ያለሁት አሁን ሙሴ በመጽሐፉ ላይ ስለ አብርሃም በዚህ ልስማማሽ። ቆይ አዳምጥ እንጂ ረጋ በል እንጂ። ጥያቄውን መለስ። ሙሴ ስለ አብርሃም እንዴት ሊጽፍ ቻለ? መልስ። እኔ ጠየቅኩ ማለት እየጠየቅኩ እኮ ነው። እንዴት ትጠይቀኛለህ? እኔ መለስኩልህ። እሱ አልጣ መጀመሪያ ጠይቄ አይደል? እሱ አልጣም አይደል? መልስ አንተ። ሙሴ ስለ አብርሃም እንዴት ሊጽፍ ቻለ? መልስ። ከእግዚአብሔር ነው፣ ተሰጥቶት ነው። ጸፍተው አይዋ አይ አይደለ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስላለፉት ነቢያት የጻፉት ከአምላክ ተነግሯቸው ነው። ያው ራሱ መልስን አገኘኸው። እሺ ለምን ተደግሞ ተጻፈ? እሺ ለምን ተደግሞ ተጻፈ? ስለዚህ ኢየሱስ ክርስቶስ እንዴት ደግሞ እንደገና ስለቀደሙት ነቢያት ስለ አብርሃም ለምን ጻፈ? ሙሴ ጽፎ የለም እንደ እንዲህ አይነት አካሄድ መሄድ እኮ ነው። ሎጂክ ነው እየሄድክ ያለው። አምላክ ስላለፉት ለሚመጡት ነቢያቶች በተደጋጋሚ ሊተረክላቸው ይችላል። ቆይ ይሄ ነው። ኢየሱስ ክርስቶስ ለምሳሌ ስለ አብርሃም ተናግሯል አልተናገረም? ተናግሯል። ሙሴ አንዴ ጽፎ የለ እንዴ? ለምን ነገር አስፈለገ? መልስ። እንደዚህ ብለው ነበር እያለ እኮ ነው። እንደዚህ ነቢያቶች መጀመሪያ ስለ ኢየሱስ ክርስቶስ ተናግረዋል እንደሚወለድ። ምንድን ነው እና አብርሃም እንዲህ ብለው ነበር እያለ ነው የሚናገረው። የሚገርመህ ቃል በቃል ልንገርህ ወላሂ። ወኢዝ ቃለ ኢብራሂም ወኢዝ ቃለ ሙሳ ወኢዝ ቃለ ዒሳ። ያው አብርሃም እንዲህ ባለ ጊዜ፣ ሙሴ እንዲህ ባለ ጊዜ እያለ የእነሱን ቃል ነው ልክ አንተ ባልከው መሰረት ቁርአንም እየተናገረ ያለው። ላሳየህ እንዲህ ባሉ ጊዜ እያለ እንደዛ አይደለም። ይሄ እንዴት ሊሆን ይችላል? ሙሴ አንተ ራስህ በመጣህበት መንገድ እንዲህ ባሉ ጊዜ እያለ የእነሱ ንግግር እኮ ነው የሚናገረው አልከኝ።
አሁን ቁርአንም እያለ ያለው አብርሃም እንዲህ ባለ ጊዜ፣ ሙሴ እንዲህ ባለ ጊዜ፣ እሱ እንዲህ ባለ ጊዜ እያለ ነው የሚናገረው ቁርአን ራሱ። የእነሱን ንግግር ላሳይህ አውጥቼ ትፈልጋለህ? እሺ የዳውድ መጽሐፍ የሙሴ መጽሐፍ ነበራችሁ? አሁን እናንተ ከመሐመድ በፊት ነበራችሁ መጽሐፉ? ምንም የሚገባው ሰው አይደለም። አያችሁ፣ እሱ ይሄን ብቻ መለሰልኝ። እንደገና መለሰ ወደ ዘመን ኖ መግባት አለ። ኖ ትክክለኛውን መለሰልኝ። እውነታው ነው እኮ እያልኩ ያለሁት። አሁን ለምሳሌ ከነብዩ በፊት መጽሐፍ ነበራችሁ ወይ ነው? እኔ እሺ፣ እንደገና ተመለሰ ወደ ዘመን እንደገና ተመለሰ። ላለመመለስ ፈልገህ ከሆነ አልችልም ነው እንጂ ተመለሰልህ እኮ እኔ ሙሴ እንዴት ሊያውቅ ቻለ ስለ አብርሃም ስልህ እግዚአብሔር ገልጦለት አልክ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለቀደሙት ነቢያት ሊያውቁ የቻሉት አላህ ስብሐነሁ ወተዓላ ገልጦላቸው እንደገለጠላቸው የቀደሙት ነቢያትን ቆይ ተረጋጋ። ለቀደሙት ነቢያት የገለጥኩት አምላክ እኔ ራሴ አምላኬ ነኝ፣ ያ አምላክ ነኝ እያለ የተናገረበትን ቦታ አልስተህ አንተ ግን ልታመጣ አትችልም። ከገዛ መጽሐፍ የምጠይቅህ የምትሰጠኝ እኮ ከቁርአን ነው። አንተ የምትሰጠኝ አሁን የምትሰጠኝ ከቁርአን ነው። እኔ ከቁርአን የምመልሰውን አንተ ከመጽሐፍ ቅዱስ አትመልሰውም። እስኪ ለሙሴ ለምሳሌ አንድ ነቢይ ልጥቀስልህና ለዚያን ለነቢይ የገለጠለት ለቀደሙት ነቢያት የገለጠ አምላክ እንደሆነ የተናገረበትን አንተ ለምሳሌ ከነቢያቶች መካከል መጽሐፍ ቅዱስ ላይ ሀጌ የሚባል ነቢይ ታውቃለህ? አታውቅም? አውቃለሁ እንጂ ለዚያ ነቢይ የተገለጠለት የቀደሙት ነቢያት የአብርሃም የይስሐቅ የያዕቆብ አምላክ እንደሆነ ማስረጃ ምንድን ነው? እንዲጽፉ የተሰጣቸው ነቢያቶች አሉ፣ በየዘመናቸው የተሰጡ ነው። አውጣና ከፍተህ አሳየን። ያ ነቢይ የራሱ መጽሐፍ ትንቢት ተናግሯል። በዚያ መጽሐፉ ላይ የተናገረበት መጀመሪያ ጥያቄ መልስ። ጥያቄ አውጣና አሳይ። እኔ ላሳይህ ነው። ለነቢዩ መሐመድ የተገለጠው አምላክ የአብርሃም የይስሐቅ የያዕቆብ አምላክ እንደሆነ ቃል በቃል እኔ ላሳይህ ነው። አንተም ከመጽሐፍህ ለእነዚህ መጽሐፍ ቅዱስ ላይ ነቢያት የተገለጠላቸው አምላክ የአብርሃም የይስሐቅ የያዕቆብ አምላክ እንደሆነ አሳይና። ያላ ይኸውልህ ጥያቄን መልስ እንጂ እንዴት ክፈት ልጠይቅህ እኮ ገባህ። ስለዚህ ያያቸው አይደለ ምንም አይነት ወላሂ ላዚም እነሱ የሚመጡበትን መንገድ ተከትዬ ሲሄድላቸው ጊዜ የትም የማይሄድ ለማወዛገብ ነው እየሞከርክ ያለው። እኔ እየጠየቅኩ ያለሁት አሁን ማወዛገብ አይደለም። እኔ እየጠየቅኩ ያለሁት አሁን ከነብዩ በፊት ሁሉም ነቢያት ሙስሊም ናቸው ነው የምትሉት። ከነብዩ በፊት ምንድን ነው ማስረጃችሁ? አንተ አሁን እሺ የአንድ ነቢያት ማስረጃ ስጠኝ ብልህ ከቁርአን ገብተህ ነው የምትሰጠኝ። ከዚያ በፊት መጽሐፍ የላችሁም ነው እኔ እያልኩ ያለሁት። ለመጨረሻ ጊዜ እንትን ልበለህ። እሺ አንድ ነቢይ ስላለፉት ነቢያቶች አምላክ መለኮታዊ ቃልን ይገልጥለታል አይገልጥለትም? አንድ ነቢይ ስላለፉት ነቢያት መለኮታዊ ቃሉን ይገልጥለታል ወይስ አይገልጥለትም? እንዳወሷቸው ነው። አንድ ነቢይ ጥያቄ ራሱ ምንም አይገባም። ራሱ አይከብዳል። ጥያቄ ለመረዳት ራሱ አይደለም ለመመለስ። አንድ ነቢይ ስላለፉት ነቢያት ትምህርታቸው አምላክ ይገልጥለታል ወይንስ አይገልጥለትም? ይገልጥለታል ማለት ያነሳቸዋል። እንደዚህ ብለው ነበር እያለ በጣም ያው መለስከው። አሁን አንተ የጠየቀውን ጥያቄ መለስከው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስላለፉት ነቢያት ሁሉ ገለጠላቸው። ማስረጃ እናሳይ። እንደዚህ አይደለም። እኔ ጥያቄ አሁን እኔ ጥያቄ ሌላ ነው፣ አንተ የምትመልሰው ሌላ ነው። ወላሂ ያለው ሌላ ነው። እሺ እኔ አሁን በማረጋግጥበት መንገድ አንተ ከመጽሐፍህ ከሌላ መጽሐፍ አልጠይቅህም። ከመጽሐፍህ ማረጋገጥ ትችላለህ? ምን እንዴት አድርጌ ማረጋገጥልህ? በጣም ጥሩ። ለምሳሌ አንድ ነቢይ ይጠቅስልህና ለዚያ ለነቢይ ስላለፉት ነቢያቶች ገልጦለት እንደሆነ ማስረጃ አልጠይቅህም። ትችላለህ? ከመጽሐፍህ ከሌላ መጽሐፍ አልጠይቅህም። ጥያቄን መልስና መልስልሃለሁ። ጥያቄን መጀመሪያ መልስ። ልክ የማይወጣበት እንትን ሳስገባው ጊዜ ጥያቄ መልስ እያለ ይጨዋል። አያችሁት አይደለ? የማይወጣበት እንትን ውስጥ ካስገባው በኋላ በራሱ በመጣበት ሎጂክ ማለት ነው። አያችሁት? በፍጹም ከሙስሊም ፊት ወላሂ መጽናት አትችሉም። ሙስሊም ፊት እንደዚህ መጽናት አትችሉም። ከታችኋል።
በእነሱ ቤት የሆነ በቃ ከእምነት ውጭ ሆነው ነው የሚጠይቁት። ልክ ሙስሊሞች ጋር ሲመጡ ከመጽሐፋቸው አካሄድ ውጭ ሆነው ነው የሚጠይቁት። ገብታችኋል አይደል? ይሄ ነው አንድ ነቢይ ስላለፉት ነቢያቶች አምላክ ይገልጥለታል። ገብታችኋል? ለምሳሌ ብዬ አነሳውለት ሙሴ ስለ አብርሃም ገልጦለታል ወይ? አዎ ገልጦለታል። ስለዚህ አምላክ ይገልጥላቸዋል። ለመሲሁ ስለ እነ ሙሴ ስላለፉት ይገልጽለታል አይደል? ያን ይነግረዋል። ይህን ይነግረዋል። ገብታችኋል? ለነቢዩ ሙሐመድ ልክ በዚሁ ሂሳብ ልክ እንዲሁም ያለፉትን ነቢያት ገለጸላቸው። ገብታችኋል አይደል? ይሄን እንግዲህ እያሉ ያሉት ማለት ነው። እሺ ጥያቄ ያላለ ከላይ መቅዲ ጥያቄ አለሽ? እሺ እኛ እነሱ በሚያወጡበት ሂሳብ ወላሂ ወደ እነሱ አካሄድ በሄድ ምንም አይነት መልስ አይኖረውም። ለምሳሌ አንድ ነቢይ ጠቀስና መጽሐፍ ቅዱስ ላይ እኔ ያ ነቢይ ስላለፉት ነቢያት እንደው ከአምላክ ዘንድ የተገለጠለት አካል እንደሆነ ያንን አምላክ ማረጋገጥ ማለት ነው። ገብታችኋል? አይችሉም። እኛም ጠይቃቸው መልስ የሌለው ከዚያ ከመጽሐፍ አንስተን ነው። ገብታችኋል? እነሱ ደግሞ ከመጽሐፍ ዶና ሰላም ዶና ዶና አለ አሎ 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 ሰላም ነው። እንዴት ነህ? አለን ይመስገን። ሰላም አለይኩም። ቤት አድርገው። እሺ ስንት አምላክ ነው የምታመልከው ዶና? ምን አልከኝ? ስንት አምላክ ነው የምታመልከው? አንድ አምላክ። አንተ ያ አንድ አምላክ ስለአንተ ኃጢአት ብሎ ሞቶልህ? በትክክል። በጣም ጥሩ። ከሞተው አምላክ ውጭ ሌላ አምላክ የለም? የለም። አብ አምላክ ነው አይደለም? አብ፣ ወልድ፣ መንፈስ ቅዱስ አምላክ ናቸው። ስለዚህ ሶስቱ ሞቶ መጀመሪያ ጥያቄ ነበር። በቃ መጠየቅ ነው የፈለግከው? ልለፈው በሚል አይደለም ጠይቀኛለህ፣ ግን መጀመሪያ ጥያቄ ነበር። እሺን መልሳትና አብሽር ይፈልጋለ። ስለዚህ ያ አንድ አምላክ ሞቷል። ልብ በሉ፣ ከሞተው አምላክ ውጭ ሌላ አምላክ የለም። እሺ አብ አምላክ ነው አይደለም? አብ አምላክ ነው አይደለም? አልሰማኝም። አንድም ሶስትም ናቸው ይላል። ሚስጥረ ስላሴ ሰፊ ነው። ስለዚህ በዚህ ጊዜያችንን ከምንል መጽሐፍ ላይ እንደስ የሚል የለም። በአንድም ሶስትም ናቸው የሚል የለም። ከየት ነው ያመጣው? እሺ እኔ መጀመሪያ ልጠይቅህ፣ ትጠይቀኛለህ አንተ እኮ መልሰው እንጂ ይህን ጥያቄ ችግር የለም ትጠይቃለህ እኮ። ልጠይቅህና ምንም ችግር የለውም እኮ አንተ ምንትን ማለት ችግር የለውም ትጠይቃለህ። ልጁ ባሌ ላይ ከሞተው አምላክ ውጭ ሌላ አምላክ አለ የለም? የለም አልኩህ እኮ። አብ አምላክ ነው አይደለ? ቆይ ገና ነው። አብ አምላክ ነው አይደለም? አንድም ሶስትም ናቸው። አብ አምላክ ነው አይደለም ነው ጥያቄው። አሁን አብ አባትም አምላክም ነው። በጣም ጥሩ። ስለዚህ ያልሞተ አምላክ አለ ማለት ነው። ታች የሞተ አለ አይደለም? እና አብ ሙቷል አልሞተም? አምላክ ነው ብለኸኝ። አብ በስጋ ሲገለጥ ወልድ ይሆናል ማለት ነው። አብ ነው የመጣው ምድር ላይ በስጋ የተገለጠው ወይንስ ልጁን ነው የላከው? አብ በመንፈስ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስ ልጁን ላከው። ልጁን ላከው እንጂ አብ አልመጣም። ስለዚህ አብና መንፈስ ቅዱስ አልሞቱም አይደለ? መጥቷል። ይኸውልህ አብን መጥቷል። ልንገርህ ወልድ ላይ አብም መንፈስ ቅዱስም አንድ ላይ አሉ። ገባ? ስለዚህ አብም መንፈስ ቅዱስም አብረው በወልድ ላይ ተሰቅለዋል ማለት ነው። አይደለም፣ እንደዛ አይደለም። ስለተሰቀለው አካል ስጠይቅ አንተ አንዱ ነው የተሰቀለው። አንድ የተሰቀለው ከተሰቀለው አምላክ ውጭ ሌላ አምላክ ብለህ ነበር። እንደገና ደግሞ አብም አምላክ ነው አልክ እኮ። ያልተሰቀለ አምላክ አለ ማለት ነው። ስለዚህ ያልተሰቀለ ሌላ አምላክ አለ ማለት ነው። ሚስጥረ ስላሴ በዚህ ምክንያት ነው። ግን ያልተሰቀለ አምላክ አለ። አንድ ጥያቄ ልጠይቅ እንጂ ቀስፈል ይሄ ወዴት ነው የምትሄደው? ያልተሰቀለ ሌላ አምላክ አለ ማለት ነው አይደለ? የለም። አብ ተሰቅሏል አልተሰቀለም?
እንዴ አብ ማለት ወልድ ነው። ተው። ስለዚህ አብ ወልድ የባህሪ ነው ልጁ ማለት ወልድ ደግሞ ተሰቅሏል፣ አብም ተሰቅሏል ማለት የባህሪ ነው። ልጁ ነው። አሁን ኮንሰፕቱን ይኸውልህ፣ አይዲያውን መጽሐፈ ትርጓሜ ይባላል። እናንተ በራሳችሁ ነው የምትፈቱት። ስለዛ ነው አልፈታንም። ይላል ጥያቄ ያልሞተ አምላክ አለ፣ የሞተ አምላክ አለ። ስለዚህ ሶስት አማልክቶች ነው ብታመልከው ማለት ነው። አንደኛ የሞተ አንድ ጥያቄ ልጠይቅህ። እሺ ነው? አይ ጠይቅሽ። ልጅ ያለን ጥያቄ ልጠይቅህ። ጠይቀኝ። እሺ ቅድም የገባው ማለት ነው ከነቢዩ መሐመድ በፊት ማስረጃ አለ ወይ ብሏል። በቃ በጣም ቆንጆ ጥያቄ ማለት ነው። የምን አይነት ማስረጃ? ሃርድዌርም ቢሆን ሶፍትዌርም። ከዛ በፊት የነበረ ወረቀት ፈልገህ ነው? ሙስሊም መሆናቸው ማለት ነው። ሙስሊም መሆናቸው በመጽሐፍ ቅዱስ ሙስሊም ናቸው ስላልከው ከመጽሐፍ ቅዱስ አይደለም። በዛ መጽሐፍ ላይ ሙስሊም መሆናቸውን ላሳይህ ነብያቶች ትፈልጋለህ? ምን ላይ? በገዛ መጽሐፍ ቅዱስ ላይ ነብያቶች ሙስሊም መሆናቸውን ላሳይህ ትሰልማለህ? ዛሬ እንደ መጽሐፍ አልሰልም። ምንም ብትለኝ አልሰልምም። ይኸውልህ ስለዚህ ማስረጃ ፈልግ። አያቸው አይደል? ክርስቲያኖች ከቁርአን ውጭ ስጡን ይላሉ አይደለ? ችግር የለውም ከመጽሐፍህ ልስጥህ እያልኩት አይቀበልም። ወላሂ ማወቅ አይደለም የሚፈልጉት፣ መረዳት አይደለም የሚፈልጉት፣ እውነትን አይደለም የሚፈልጉት። ብዙ ክርስቲያኖች፣ ሁሉንም አይደለም፣ እውነትን የሚፈልግ ድምፁን አጥፍቶ የሚከታተል ክርስቲያን እንዳለ አውቃለሁ። ከገዛ መጽሐፉ ሰው ልስጥህ የምትፈልገውን እውነት እየተባለ አልፈልግም ይላሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። በመጽሐፍ ቅዱስህ ላይ እስልምና ትክክለኛ ሃይማኖት እንደነበረ፣ የነብያቶች ሃይማኖት እንደነበር ቃል በቃል እስልምና የሚለው ነው ማሳየህ። እስልምና እግዚአብሔርን በብቸኝነት ማምለክ እስልምና የሚለውን ቃል ላሳየህ ነበር። አንድን አምላክ በብቸኝነት ማምለክ እስልምና ብሎ ነው መጽሐፍ ቅዱስ ያስቀመጠው። ሙስሊም የሚለውን ቃል በቃል አሳያለሁ በገዛ መጽሐፍ። ሰው እንዴት ለእውነት አይገዛም? ሰው እንዴት በያዘው መጽሐፍ ላይ እውነትን ካገኘ ለምንድን ነው የማይቀበለው? ይህን መጽሐፍ እሺ አንቀበልም አላችሁ። ቁርአን ከገዛ መጽሐፋችሁ ላይ መስጣችሁ እያላችሁ ያሳዝናል። እሺ ከላይ ሰላም ሰላም ነው። ከላይ ሄሎ እስኪ ንገርን የሚል አለ። ምናልባት እውነት ነው የሚፈልጉ ሰዎች ይኖራሉ። እናሳያችሁ እስልምና የሚለውን ቃል በቃል እናሳያችሁ። ለአንዱ አምላክ መገዛት እንግዲህ ኢስላም ብሎ ማለት አልኢስቲስላሙ ሊላህ፣ ለአንዱ አምላክ በብቸኝነት መገዛት ማለት ነው። በመጽሐፋችሁ በገዛ መጽሐፋችሁ ላይ ለአንዱ አምላክ መገዛት ኢስላም ማለት ነው ብሎ ያስቀመጠበትን ላሳያችሁ። ኑ ተመልከቱ። ባይብል ላይ እንግባ ልጆች። ሊኩል መን ዩሪድ ልሐቅ፣ እውነትን ለሚፈልግ ሁሉ። ይህ ባይብል ላይ ይታያቸዋል። ባይብል ይላል። ባይብል ላይ እንገባለን። ከዚህ ከኦሪት ዘፍጥረት እስከ ራእይ ድረስ አለላችሁ። ወደ አማርኛ እንቀይረዋለን። ያው እና ከኦሪት ዘፍጥረት እስከ ራእይ እስከ መጨረሻ ላሳያችሁ። ይታያቸዋል። ያ እዚህ ጋር እንገባለን። ኢዮብን ታውቁታላችሁ። እሱ መጽሐፍ ላይ እንገባለን። መጽሐፍ ኢዮብ ላይ እንግባ። መጽሐፍ ኢዮብ ላይ ገብተናል። ምዕራፍና ቁጥር እናስቀምጥ። እሺ ምዕራፍና ቁጥር እናስቀምጥ። እሺ እዚህ ጋር ኢዮብ ይላል። ወደ አማርኛ እንቀይረው። እሺ ልጆች ኢዮብ ይታያቸዋል። ምዕራፍ 22 ቁጥር 21 ምን ይላል? ለእግዚአብሔር ተገዙ ይላል፣ ከእርሱም ጋር ተስማሙ እያለ ይናገራል። አሁን ለእግዚአብሔር መገዛት፣ ለአንዱ አምላክ መገዛት ምንድን ነው የሚለውን ያሳየን። ሂብሩ የሚለው ላይ ትገባላችሁ። ብሉይ ኪዳን የተጻፈው በዕብራይስጥ ነው እና ያው ዕብራይስጥ ይላል፣ ይታያቸዋል። እዚህ ሂብሩ የሚለው ላይ እንገባለን። ለእግዚአብሔር መገዛት ማለት ምን ማለት ነው ለመሆኑ? እዚህ ጋር ወደ ትይዩ ዕብራይስጥ ሂድ ይላል። ወደ አማርኛ እንቀይረው እና እንመልከት።
ያው ኢዮብ 22:21 ወደ ትዩ ዕብራይስጥ ሂድ ይላል። እንሄዳለን። ሰምተናል፣ ታዘናል። ሰምዕን ወጣዐ። እዚህ ጋር አሁን ወደ አማርኛ ብቻ እንቀይረው። ለመሆኑ ለእግዚአብሔር መገዛት ማለት ምን ማለት ነው? ወረድ ብለን እዚህ እንመልከተው። ይው ይህ ቃል ምን ይላል? ይሄ ቃል ምን ይላል? እስላም ምን ማለት ነው? ለእግዚአብሔር መገዛት። ያ ሰላም፣ እስላም ለእግዚአብሔር መገዛት። ይህ ቃል ምን ይላል? ኦኬ፣ ሙስሊም የሚለውን ቃል እንጨምርላቸው። ያው እዚሁ ጋር የትም ሳትሄዱ ያው ለእግዚአብሔር የሚገዛ ምን ይባላል? ሙስሊም ይባላል። ሙስሊም ይሄ ከቁርአን አይደለም እያሳያቸው ያለሁት ቅዱሳን በገዛ መጽሐፋቸው ላይ። እሺ የነቢዩ ሙሐመድ መጽሐፍ ነው እና ቁርአንን አንቀበልም ካላቸው ያው መጽሐፋቸው ላይ እስላምን አነገስ ነው። ኢስላም በገዛ መጽሐፋቸውን ሰብካቸዋለን። ይታያቸዋል። ስለዚህ ለአንዱ አምላክ መገዛት ብለው ነቢያቶች ሲያምኑ የነበረው ኢስላም ማለት ነው። ይሄን ይመስላል። እሺ ጥያቄ ያለው አለ? ጥያቄ ያለው አለ? መጽሐፍ ቅዱስ አይደለም አንተ ወሬኛ ይላል። በጌታ ስም ላለው መጽሐፍ ቅዱስ ነው። ሄዳችሁ የዕብራይስጥን ተመልከቱት። የሰጠኋችሁን ምዕራፍና ቁጥሩን ይዛችሁ በዕብራይስጥ የተጻፈውን ቀጥታ ወደ አማርኛ ቀይሩት። ምንም ሳትጨምሩ ሳትቀንሱ ያመጣላቸዋል። ለአንዱ አምላክ መገዛት ማለት ኢስላም ማለት ነው፣ ሙስሊም ማለት ነው ብሎ አስቀምጦላቸው እያሳየኋቸው እኮ የነበረው እናንተ በራሳቸው እንድታዩት ነበረ። ብሉይ ኪዳን የተጻፈው በቋንቋ ነው፣ በዕብራይስጥ ነው። ቀጥታ ዕብራይስጡን ሄዳችሁ ወደ አማርኛ መቀየር ብቻ፣ ሌላ ምንም አያስፈልግም። ይህን ይመስላል። እሺ ስለማትሽ ሰላም። ሰላሙ አለይኩም። እሱ ወአለይኩም ሰላም። ይሰማችኋል? ትስማዑን ከላሚ ወላ ትሰማለሁ? መርሐባ። እሺ የአማርኛው ለምን እንደዛ ላለም ይላሉ ኮሜንት ላይ ክርስቲያን ልጆች። የአማርኛው ላይ ሙስሊም ማለት ነው ብለው ከተረጉሙላቸውማ ስለሙ እያሏቸው ነው። እንዴት ብለው ነው ሙስሊሙ ማለት ብለው የሚተረጉሙላቸው? ይህንማ እንዳትጠብቁ። ኢስላም ማለት ነው ብለው እንዲተረጉሙላቸው አማርኛው ላይ ስለሙ ማለት ነው የተረጉሙላቸው። እናንተ በራሳቸው ሄዱና የዕብራይስጡን ሄዱና ወደ አማርኛ ቀየሩት። ኢስላም ይህን ይመስላል። ያማ ስለሙ እያሏቸው ነው ሙስሊም ብለው ከተረጎሙላቸው። እናንተ በሰጠኋችሁ ምዕራፍና ቁጥር ይዛቸው ሄዳቸው የዕብራይስጡን ወደ አማርኛ ቀይር አድርጋቸው በራሳቸው ተመልከቱት። የዛኔ ሙስሊም ብሎ አስቀምጦታል። እሺ ጥያቄ ያለው ካለ መጠየቅ ይችላል። መቅዲ ማውራት ትችላለሽ? አሎ እሺ ከላይ ያላችሁ ሰላማቲስ ታዲያ ለምን ቁርአን በአማርኛ አልሆነም? ቁርአን በአማርኛ እኮ ተርጉሟል አለ። ቁርአን በአማርኛ ተርጉሟል። በየትኛው ቋንቋ ተርጉሟል ታገኛላችሁ። እሱ ያ እሺ ልዩነት ምን መሰላችሁ? እኛ በአማርኛ አሳስቶ አንድ ሰው ቁርአን ተረጉማለሁ ቢል ትርጉሙን በደንብ ስለምናውቀው እንይዘዋለን። እናንተ ግን ዕብራይስጡን አታውቁም አይደለ? አንድ ከመካከላችሁ ገብቶ ዕብራይስተኛውን የሚያነብልኛል መጽሐፍ ቅዱስ የለም። እኛ ግን አረበኛውን ቁርአንን በደንብ እናነበዋለን፣ ትርጉሙንም እናውቀዋለን። አንድ ሰው አሳስቼ ተረጉማለሁ ቢል እዚህ ቢጽፍ ማንኛውም ተርጓሚ እንይዘዋለን። መሰረቱን ቁርአኑ ስለምናውቀው አረበኛ ነው ማለት ነው። ሰላሙ አለይኩም። እናንተ ግን ያንን እንደፈለጉ ቢተረጉሙባቸው አታውቁም፣ አታነቡም ዕብራይስተኛ። ምናልባት ታላላቅ መምህሮቻቸው ካልሆኑ አላውቅም። ከታች ያለው እንደማያነብ ስለሚያውቁ እንደፈለጉ ይተረጉሙላቸዋል። ታቸዋል ያ ነው። ሌላም ነገር ባሳያችሁ ተደነግጣላችሁ። ሙሴና አሮን ወደ መካ ሄደው ሀጅ አድርጉ ተብለው ታዘው ነበር። እስካሁን ድረስ መጽሐፍ ቅዱስ ላይ አለ።
ይህ ጥቁሩ ድንጋይ እያሉ ቢሰድቡላቸው እዚያ ወደ መካ ሂደህ ሀጅ አድርግ ተብለው ሙሴና አሮን አምላክ አዟቸው ነበር። መጽሐፍ ቅዱስ ላለ ይህን ማየት የሚፈልግ ካለ ሰየዋለሁ። ሙሐመድ የሚለውን ቃል በቃል ማየት የሚፈልግ ካለ ሙሐመድ የሚለውን ስም አሳየዋለሁ። ገባችኋል? ያ ነው ሀጅን የሚያደርጉ ብፁዓን ናቸው የሚል ቃል ማየት የፈለገ ሰው ካለ አሳየዋለሁ። ሀጅን የሚያደርጉ ብፁዓን ናቸው ይል ነበር ዳዊት አለ መጽሐፍ ላይ እስካሁን ድረስ። ይህን ይመስላል። ያ ይህን ይመስላል። ወደ መካ ሄዳችሁ ሀጅ አድርጉ የሚለውን ማየት የሚፈልግ ካለ አሳያቸዋለሁ። አቷሽ እንድም ማህን ያወጣው መጽሐፍ ቅዱስ አይደለም፣ ወላሂ መጽሐፍ ቅዱስ ነው። እኔ ከራ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርም ነው። ዳሩ ግን እስከ መጽሐፍ ቅዱስ እንጂ ከራሴ አይደለም። እውነት እውነት እላችኋለሁ፣ ይህም ብትቀበሉ ብፁዓን ትሆናላችሁ። የማትቀበሉ ግን የፍርዱ ቀን ወይ ትላላችሁ። የብሬ እሺ ቤት አይፈቀድም። ነገር ግን 6 ነገራቶች ላይ ሀሜት ሊባል አይችልም ይላሉ። ገብታችኋል? ሀሜት ማለት የሰውን ገበና ማውራት ማለት ነው። ገብታችኋል? ነቢ ሰለላሁ ዐለይሂ ወሰለም ስለ ሀሜት ተጠየቁ። አተድሩነ መል ገይባ አሉ። ሀሜት ማለት ምን ማለት እንደሆን ታውቃላችሁ ብለው ጠየቋቸው ሰዎችን። ቃሉ አላሁ ወረሱሉ አዕለም። ሰሓቦችን ምን አሉ? አይ አላህና መልእክተኛ ይወቁ አሉ። ከዚያም በኋላ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አልገይበቱ ዚክሩከ አኻከ ቢማ የክረህ፣ ወንድምህን በሚያስከፋው ነገር ወደ ነው ብለው ተናገሩ። እያችሁ ግን በ6 ነገራቶች ላይ ሀሜት አንደኛው ምንድን ነው ከተባለ ሚስት ባሏ ጋር ተጣልታ ከሆነ ፍርድ ለማግኘት ብላ ወደ ሕግ አካል ሄዳ መናገሯ ይሄ ሀሜት ነው ወይ? ሀሜት አይደለም። ወደ ሽማግሌዎች ዘንድ ሄዳ ከቤተሰብ ጋር ሄዳ ፍርድ ለማግኘት ከሆነ ልብ በሉ፣ እዚህ ጋር የባሏን ገመና ለማንም ፍርድ ለማታገኝበት ለጓደኞች ለምናምን ሄዳ እንድትቦጭቅ ምናምን አይፈቀድላትም። ገብታችኋል? ነገር ግን ፍርድ ለማግኘት ከሆነ ወደ ሸሪዓ ፍርድ ቤት ሊሆን ይችላል፣ ወይንም እስላማዊ ፈትዋ ለማግኘት ሊሆን ይችላል። ሄዳ ያንን ነገር ከዑለሞች ጋር መጠየቅ ወይንም ደግሞ ከህግ አካል ጋር ሄዳ በመናገር ፍርድን ለማግኘት ከሆነ የዛኔ ይሄ ችግር የለውም። ለዚህ ማስረጃ በነቢ ሰለላሁ ዐለይሂ ወሰለም ዘመን ሴቶች እየመጡ ይጠየቁ ነበር። جاءت امرأة إلى النبي صلى الله عليه وسلم تشتكي زوجها فأنزل الله سبحانه وتعالى بسببها سورة وسماها بسورة المجادلة. قال سبحانه وتعالى في بداية السورة قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما. هناك الله سبحانه وتعالى سموتها يقربت سيتا اسملكته للسوا ملسل يمليهون قرآن الله رضا ولا نبي صلى الله عليه وسلم قامتها ባሌ እንዲህ አደረገኝ ምናምን ብላ ስትክስ ጊዜ ማለት ነው። እና
ፍርድን ለማግኘት ከሆነ ችግር የለውም። ፍርድን ለማግኘት ከሆነ ችግር የለውም። በዚህ ነገር ላይ ይሄ ሀሜት አይባልም። እሽህት ይሄ ሀሜት አይባልም። ግን ምንም ነገር ለማያገኙ በተለይ እዚህ ሶሻል ሚዲያ ላይ ስለ ባላቸው ገመና የሚያወጡ ሰዎች ወላሂ በጣም ትልቅ ወንጀል ነው። ነቢይ ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ አስወኡ ናሱ ዒንደ ላህ የውም ልቅያማ አሉ ረጁሉን የፍዲ ኢላ ዘውጀትህ ወተፍዲ ኢላ ዘውጅሃ ፈየክሽፉ ያኒ ማ ፈዐለሁ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከአላህ ዘንድ ክፉ ሰው ብሎ ማለት መጥፎ ሰው ብሎ ማለት የትንሣኤ ቀን አሉ ባል ከሚስቱ ጋር ያደረገውን ሚስት ከባሏ ጋር ያደረገችውን በገሃድ ወጥተው ማውራታቸው ነው ብሎ ተናገሩ። ልብ በሉ። እስላማዊ ብይንን ለማወቅ ከሆነ ወይንም ደግሞ ከመንግስት ዘንድ ከሸሪዓ ፍርድ ቤት ዘንድ ሸሪዓዊ ህግን ፈልገው ከሆነ የዛኔ ችግር የለውም። ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር የመጡት ጥያቄ ሲጠይቁ እንደነበር መልስ ሲያገኙ እንደነበር ልክ እንዲሁ ደግሞ ከመንግስት ጋር ሄደው ህግን ለማስፈረድ ከሆነ ይሄን ለማድረግ ከሆነ ችግር የለውም። ነገር ግን ከዚያ ውጭ ሄዳ ለጓደኞቿ ማማት ምንም ጥቅም ለማታገኝበት እንዲህ ሶሻል ሚዲያ ላይ እየመጡ እየተሰባሰቡ ባሌ እንዲህ አድርጎኝ ሚስቴ እንዲህ አድርጋኝ እያለ ማውራት ይሄ ትልቅ ወንጀል ነው። ባልና በሚስት መካከል ያለን ገመና በፍጹም በገሃድ እንደዚህ መበተንና መርጨት ተገቢ አይደለም። እሺ እሱ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ሱረቱል በቀራ ላይ እና አርሰልናከ በሺራ ወነዚራ ወላ ቱስአሉ አማ ካኑ ያዕመሉ የሚል ነገር አለ አይደል? ወላ ቱስአሉ ዐን አስሓብል ጀሒም። እሺ እንትን ላይ ደግሞ ኡሚርቱ አን ኡቃቲለ ናሰ ሐታ የሽሀዱ አን ላ ኢላሃ ኢለላህ ወአኒ ሙሐመድን ረሱሉላህ ፈኢን ፈዐሉ ዛሊከ አሰሙ ሚኒ ዲማአሁም ወአምዋለሁም ምናምን። እስቲ ሁለቱን እንትን አድርግልኝ። የሚገናኝ አይደለም በነገራችን ላይ ቢልሐቅ በሺራ ወነዚራ ወላ ቱስአሉ ዐን አስሓብል ጀሒም ይላል። ኢና አርሰልናከ እኛ ልከናሃል ቢልሐቅ በእውነት በሺራን ወነዚራ አብሳሪና አስፈራሪ ወይም አስጠንቃቂ አድርገን። የሚያበስሩት በምንድን ነው? በጀነት አላህ ላመነ ሰው። የሚያስጠነቅቁት ከምንድን ነው? ከጀሃነም አላህ ለካደ ሰው። ወላ ቱስአሉ ዐን አስሓብል ጀሒም ስለ ጀሃነም ሰዎች አትጠየቅም አላቸው። ያ ማለት አንተ አድርሰህለት ሳይቀበል ቀርቶ ወደ ጀሃነም የገባ ሰው በክህደቱ ምክንያት አንተ ስለዚህ አትጠየቅም አብሽር እያላቸው ነው አላህ ሱብሓነሁ ወተዓላ። ገብቶሃል? በእርሳቸው ግዴታ ምንድን ነው? ማድረስ ነው። አላህ በሌላ ቦታ ላይ ፈኢነማ ዐለይከ ልበላጉ ወዐለይና ልሒሳብ ይላል። በአንተ ላይ ያለብህ ግዴታ አድርስ ያልኩህን ማድረስ ነው፣ በእኔ ላይ ምርመራው ደግሞ በእኔ ላይ ነው አለ። ገብቶሃል? ዋጋቸውን የሚሰጣቸው አላህ ሱብሓነሁ ወተዓላ ነው። እና ይህ ያኛው ኡሚርቱ አን ኡቃቲለ ናስ ሐታ የሽሀዱ አን ላ ኢላሃ ኢለላህ ፈኢንሁም አጣዑ ሊዛሊከ ዐሰሙ ሚኒ ዲማአሁም ወአምዋለሁም ኢላ ቢሐቅ ልኢስላም የሚለው ሌላ ነው። ሰዎችን እንድጋደል ወይንም እንድዋጋ ታዘዝኩኝ ከአላህ በስተቀር ሌላ አምላክ የለም ብለው እስኪመሰክሩ ድረስ ይላል። ይህንንም ከታዘዙና እሺ ካሉ ግን ከእኔ ደማቸውንና ገንዘባቸውን ጠብቁ፣ በኢስላም ግዴታ የሆነባቸው ነገር ሲቀር ብለው የተናገሩት ሐዲስ ነው። እሱን ሐዲስ እስኪ በደንብ እናብራራው። ብዙ ጊዜ የሌላ እምነት ተከታዮች እስካላመኑ ድረስ ተዋጉ የሚል መልእክትን የሚነዙበት የሆነ ሀሳብ ስለሆነ ሐዲስ ስለሆነ ምን ለማለት ነው? ኡሚርቱ ታዘዝኩኝ አን ኡቃቲለ ናስ ሰዎችን እንድጋደል። ኡቃቲልና አቅቱል የተለያዩ ናቸው። አን አቅቱለ ናስ ቢሆን ሰዎችን እንድገድል ማለት ነው። ሁለተኛው ግን ሐዲስ ምንድን ነው? ኡቃቲል እንድጋደል ማለት ነው። መግደልና መጋደል ይለያያሉ? አይለያዩም? ይለያያሉ። መጋደል ማለት በሁለት ጸበኞች ጠላቶች መካከል የሚደረግ ፋይት ነው፣ ግጥሚያ ነው። እሺ ሁለት ተቃራኒ አካሎች ያሉ በእነርሱ መካከል የሚደረግ መገዳደል፣ ይሄ መገዳደል ይባላል። ገብቶሃል አይደለ? ይሄኛው ግን ምንድን ነው? መግደል ከተባለ ያኛው ሊገድልህ አልፈለግም፣ ሂደህ መግደል ነው ይሄኛው። ታዲያ ሐዲሱ ላይ ምንድን ነው? መጋደል እንጂ መግደል አይደለም የሚለው። ታዲያ መጋደል የሚለውን በምን መልኩ ነው ያስቀመጠው ኢስላም ከተባለ ሊጋደል የመጣን አካል ነው የምትጋደለው። አየህ አይደለ? አላህ በቁርአን ላይ ምን ይላል? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏቸውን ተጋደሏቸዋል። ስለዚህ ሊጋደል የመጣን አካል ነው። ታዲያ ሐዲሱ ምን ለማለት ነው? አንድ ነቢይ ኢስላምን ያስተላልፋል በሆነች ሀገር ላይ አይ አታስተላልፍም ብለው ቁመው እነዚህ ሰዎች እንጋደልሃለን ካሉት በዚያ ላይ ያ ነቢይ ሊጋደል ታዟል፣ ሊከላከል ከራሱ ታዟል። ገብቶሃል አይደለ? እናስ ሲል እዚያ ቦታ ላይ አጠቃላይ ሰዎችን ሁሉ ለማለት ነው ወይ? ላ አይደለም።
ጣኢፈቱን ሚነናስ ከሰዎች የሆኑ ጭፍሮች ለማለት እንጂ አጠቃላይ ሰዎችን አይደለም። ሰዎችን ሁሉ እንድጋደል ታዘዝኩ ይላል አይደለም። አማኞች አሉ፣ በእነዚያ መካከል ህፃናቶች አሉ፣ ሽማግሌዎች አሉ። እነዚህ አይመለከትም። እጋደላለሁ ብሎ የመጣን አካል ብቻ ነው የሚመለከተው። አየህ ነቢ ስ ላ ስለም በሌላ ሐዲስ ላይ ሰራዊቶች ሲልኳቸው ጊዜ ለጂሃድ ምን ይሏቸው ነበር? ላ ተቅትሉ ጥፍለን ሰጊራን ወላ ሸይኸን ከቢራ ወፊ ሪዋየትን እኽራ ወላ ሸይኸን ሐረማ ወላ እምረአትን። ነቢ ስ ላ ስለም ምን አሉ? አደራ ሴቶችን እንዳትገሉ በጦር ሜዳ ላይ፣ ህፃናቶችንም እንዳትገሉ፣ ሽማግሌንም እንዳትገሉ። ቦታቸዋል። በሌላ ሐዲስ ላይ አደራ ቀሳውስቶችንም እንዳትገሉ፣ መነኩሴዎችንም እንዳትገሉ፣ በቤተ አምልኮ ላይ የተቀመጠን ቄስ እያሉ ሁሉ ተናግረዋል። ወላ ቅሲሰን ፊ ሰውማዕቲህ መነኩሴዎች ለብቻቸው ገንጠል ብለው የሚቀመጡባት ቤተ አምልኮ አለች አለ። አደራ እንዲህ አይነት ቄስ ብታገኙ እንዳትነኩብኝ አሉ ነቢ ስ ላ ሰለም። አያችሁ ታዲያ ምን አይነት ነው ተጋደሉ ያሉት? ሊጋደል የመጣን አካል ብቻ ነው። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም እነዚያን የሚጋደሏችሁን አሉ። ጦር አንስቶ እጋደላለሁ ያለን ሰላምን የማይፈልግ ይህ ይጋደላል የሚልን አካል እንጂ በፍጹም ሌላን አካል አይደለም። አደራ ህፃናትን እንዳትገሉ ብለዋል፣ ሴቶችን እንዳትገሉ ብለዋል፣ ሽማግሌን እንዳትገሉ አሉ። ይህን ይመስላል። ጀዛከላሁ ኸይር። ውሸት ይላል። እስከ ዛሬ ስትሰማው ከነበረው ተቃራኒ ሆነብህ አይደለ? እስላም ጨፍጫፊ ነው ብሎ ጭንቅላትህን ሞልተውሃል አይደለ? እኔ ጋር ስትመጣ አዲስ ነገር ይሆንብሃል። እኔ አልዋሽም። እኔ ከራሴ አንዳች አልናገርም። እኔ የምናገረውን እዚህ ጋር ይሄንን አሳየኝ ማየት ፈልጋለሁ ብላቸው በተጠይቁት ላወጣ የምችለውን ነገር ነው የምነግራቸው። ማንም ክርስቲያን እኔ ከተናገርኩ ንግግር የሰማው ነገር ካለ ይህን የተናገርከውን አውጣልኝ ማየት ፈልጋለሁ ብሎ መጠየቅ ይችላል። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ካለ ማስረጃ አልናገርምና ከታቻ። ስለዚህ ነው ክርስቲያን እንደመሆንህ መጠን ግን ላነጻጽርልህ እስኪ። መጽሐፍ ቅዱስ ምን ይላል ከተባለ እግዚአብሔር ቃል በቃል አደራ ህፃናቶችን ግደሏቸው አለ፣ ሴቶችን ግደሏቸው አለ፣ ሽማግሌን ግደሉ አለ። ተመልከቱ ነቢዩ መሐመድ ምን አሉ? ሰለላሁ ዐለይሂ ወሰለም አደራ ህፃናት እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌ እንዳትገሉ አሉ። ላሳይህ፣ ይሄንን ላነጻጽርልህ ከመጽሐፍ ላይ እግዚአብሔር ሴቶችን፣ ሽማግሌዎችን፣ ህፃናቶችን ግደሏቸው ብሏል። ላሳይህ። ነቢዩ መሐመድ ደግሞ ያሉትን አሳያለሁ። ሰለላሁ ዐለይሂ ወሰለም አደራ ህፃናትን፣ ሴትን፣ ሽማግሌ እንዳትገሉ ብለዋል። ያ በመጽሐፋቸው ላሳያቸው። አንዴ እንመልከት። እሺ ያው እነዚህ ጋር እሺ ያውና ምን ይላል? ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማቸው ግደሉ ይላል። ሽማግሌውንና ጎበዙን፣ ቆንጆይቱንም፣ ህፃናቶችንና ሴቶችን ፈጽማችሁ ግደሉ። ሽማግሌን፣ ሴቶችን፣ ህፃናቶችን፣ ሴቶችን ግደሏቸው ይላል። ሌላ ልጨምርላችሁ። አንደኛ ያው እነዚህ ጋር የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁኝ አለ። ከዚያ ምን አለ እግዚአብሔር? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ህፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ብላቴና፣ ህፃናት፣ ሴቶች ግደሏቸዋል። አሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሽማግሌዎችን፣ ህፃናቶችን እንዳትገሉ ብለው የተናገሩበትን ላሳያቸው። ያው እነዚህ ጋር ወደ አማርኛ ልቀይረው አይደለ? ወደ አማርኛ እንቀይረው። ያውን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ወታደሮቻቸውን በዘመቻ በላኩ ጊዜ ምን ይላሉ? ያ ነቢ ሰለላሁ ዐለይሂ ወሰለም የሚሉትን ልጅን፣ ሴትን፣ ሽማግሌን አትግደል ይሉ ነበር። ያ ሰላም! ልጅን፣
ሴትንና ሽማግሌን አትግደሉ ይሉ ነበር። መቼ? ሰራዊቶቻቸውን ሲልኳቸው፣ ጦር ሜዳ ላይ ሲልኳቸው አደራ ህፃናት ልጆችን፣ ሴቶችን፣ ሽማግሌን እንዳትገሉ ይሏቸው ነበር። አያቸው በቁርአን ላይ ተጋደሉ ምናምን የሚለውን ሰብስበው ያንን ያሸብሯቸዋል፣ ያሳያቸዋል። ነገር ግን ያው መስፈርት አለው። አደራ ህፃናቶችን እንዳትገሉ ይላሉ። ሽማግሌን እንዳትገሉ፣ ሴቶችን እንዳትነኩ ይላሉ። ጦር ሜዳ ላይ ሴት ልጅ አትገደልም፣ ነውር ነው በፍጹም። ሴት ልጅን፣ ሽማግሌ፣ ህፃናትን እንዳትገሉ ይላሉ። ይሄ ነው። ጥያቄ ያላለ ተራይ ከሆነ እኔ ልጠይቅህ። አይሰማም? ሰላም አለይኩም። እና እኔ ጥያቄ ሰላት ስንሰግድ ቢስሚላህ የምትለውን ነገር በውስጥ ብለን በአልሐምዱሊላህ እንጀምራለን ነው ወይስ ከነጭራሹ ቢስሚላህ አይባልም ነው? ቢስሚላህ ትላለህ በውስጥ ድምፅ ማውጣት ብቻ ነው የማይፈቀደው? ጀህርያ ድምፅ ከፍ ተደርጎ የሚሰገድባቸው ሶላቶችን በተመለከተ አነስ ብን ማሊክ ረዲየላሁ አንሁ ምን አሉ? صليت خلف رسول الله صلى الله عليه وسلم وأبا بكر وعمر فما كانوا يجهرون ببسم الله الرحمن الرحيم. من على أنس كنبي صلى الله عليه وسلم هؤلاء كأبو بكر هؤلاء كعمر هؤلاء سجل لهم عندهم من كون بسم الله الرحمن الرحيم ملون بجهر سيلو سبتشاتشو على وكمال على أبو هريرة بسم الله الرحمن الرحيم تقول سؤال السؤال ألف ندبره على مشكل سؤال سلزي በዘወትር ሊደረግ የሚገባው በሲር ነው። ኢማሙ በድብቅ ነው ያንን በውስጡ ይላል፣ ማእሙሞችም በድብቅ በውስጣቸው ይላሉ። አልፎ አልፎ ግን አንዳንድ ቢል ችግር የለውም። አቡ ሁረይራ በገለጸ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አልፎ አልፎ እንዳሉ ገልጿል። ይሄን ይመስላል። እሺ ሹክራን። አንድ ጥያቄ ያለች ሌላ ሰዓት ካለኝ ብዙም እንትን ሱቢ ሰላትና አስር ላይ መላኢካዎች ይፈራረቃሉ። እንደዛ ነው የሰራነውን ስራ መዝግቦ ይፈራረቃሉ ተባለ። እኛ አሁን ለምሳሌ ሱቢ ሰላት ከሰገድን በኋላ አስሯን በሰዓቷ ካልሰገድን ቀን ሙሉ ወይም የሰገድነው ሰላቶች ተቀባይነት የለውም ነው? መን ተረከ ሶላት አልዐስር ሑቢጠ ዐመሉሁ አለ ነብዩ ሰለላሁ ዐለይሂ ወሰለም። የአስሩን ሶላት የተወሰው ስራው ሁሉ ይታበሳል አሉ። አውቆ ሆን ብሎ ሰውየው ከተወ ሶላትን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ማለት አንዴ መረጋጋት ሳይሆን አሁን ለምሳሌ በሰዓቷ በሰዓቱ ወይም አርፍቼ ቢሰግድ በምክንያት ከሆነ ሰውየው ያለፈበት ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም በእንቅልፍ ምክንያት ያለፈበት ሰው ወይንም ረስቶ ያለፈበት ሰው ባስታወሰ ሰዓት ይስገድ ብለዋል። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ነሲየ ሶላተን አው ናመ ዐንሃ ፈሊዩሰሊሃ ኢዛ ዘከረሃ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው በተነሳ ሰዓትና ባስታወሰ ሰዓት ይስገድ ብለዋል። ትችላለህ። አውቆ ግን ሆን ብለው ሰውየው ማሳለፍ አይፈቀድለትም። ይሄ ወንጀል ነው። ነብዩ ሰለላሁ ዐለይሂ ወሰለም ላ ተትሩክ ሶላተከ ሙተዐሚደን አሉ። ፈመን ተረከ ሶላተሁ ሙተዐሚደን ፈቀድ በሪአት ሚንሁ ዚማ አሉ። አውቀህ ሆን ብለህ ሶላትህን እንዳትተው እያሉ ተናግረዋል። ስለዚህ የሰው ልጅ ሊያልፍ የሚገባው ወይ በእንቅልፍ ምክንያት ሊሆን ይችላል። እንቅልፍ ከተኛ ሊወስደው ይችላል በዛው። ሁለተኛ ደግሞ ሰው ነውና ሊረሳ ይችላል። ረስቶ በስራ ምክንያት ቢዚ ሆኖ የዛኔ ሊያልፍበት ይችላል። ካልሆነ በስተቀር ግን እያወቀ ወቅቱን አውቆ ሆን ብሎ ሙስሊም አያሳልፍ። እንደ አጠቃላይ ግን መላእክቶች ያን ከመያዝ ይቆጠባሉ ወይ ሳይዙት ይቀራሉ ወይ ከተባለ ላ ያንን በምክንያት አልፎበት ከሆነ መያዙም አይቀር ነው። እሺ ሽክራን ያለው ጨርሻለሁ። መርሐባ። እሺ አብዱ ሰላም አለይኩም። ወአለይኩም ሰላም። አማን ነው? እንዴት ናችሁ? አልሐምዱሊላህ። ከእኔ ጋር የምትኖር ልጅ ናለች እኔ ጋር እና አንተ ጋር ሁሉ ጊዜ ነው የማከታትላት
እሺ እና መስለም እፈልጋለሁ ምናምን ብላ ትንሽዬ ነች። ኦኬ አናግር ሄሎ ወይ ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አልሐምዱሊላህ አልሐምዱሊላህ አለ በቀራሽ አለ። እስልምናን መቀበል ፈልገሽ ነው? አዎ። እሺ እስከ ዛሬ ስናስተምር ስትከታተይ ቆይተሻል? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። የምለውን ቃል አብረሽኝ እየተከተልሽ በይ። እሺ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢላህ ኢለላህ ኢላህ ኢለላህ ኢላህ ኢላህ ኢላ ኢላህ አላህ አላህ ወአሽሀዱ ወአሽሀዱ አነ አነ ሙሐመደን መሐመድን ረሱሉላህ ረሱሉላህ። ማሻአላህ ጨርሰሻል። አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽውን ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲመጣ ጊዜ መጀመሪያ የሚመሰክርበት የምስክር ቃል ነው። ምስክርነቱም ስለ አምላክ ነው፣ ስለተላከው ነቢይ ነው። የትእዛዛት ሁሉ ፊተኛና መጀመሪያ ብለው ነቢያቶች ሲያስተምሩት የነበረውን ያን ምስክር ነው ዛሬም የምንለው። አሽሀዱ አን ላ ኢላሀ ኢለላህ ማለት ትርጉሙ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ ምን ያገኛል ከተባለ ያለፈ ኃጢአቱ ሁሉ ይማርለታል። ይህን ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰውየው ሲሰልም ያለፈ ኃጢአቱ ይማርለታል ማለት ነው። ሌላኛው በቀጣዩ ዓለም ምን ያገኛል ወደ ምድር ስንመጣ፣ በቀጣዩ ዓለም ሙስሊም ከሞት በኋላ ወደ ገነት እንደሚሄድና የዘላለማዊ ሕይወትን በቀጣዩ ዓለም እንደሚወርስ አላህ ቃል በቃል በቁርአን ላይ ብዙ ቦታ ላይ ይናገራል። በቁርአን ላይ ምን ይላል? ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን ያመኑትንና መልካም የሰሩትን ለእነርሱ ገነት እንዳለላቸው አብስራቸው ከወዲሁ እያለ ይናገራል። ስለዚህ ሙስሊም ሲንቀሳቀስ በዚህ ዓለም ላይ በቀጣዩ ዓለም የጌታው የአላህ ስብሐነ ወተዓላ የተስፋ ቃል ተሰጥቶት ነው፣ ዋስትናን ይዞ ነው ከሞት በኋላ ወደ ገነት እንደሚሄድ ቃል በቃል በቁርአን ላይ ተነግሮት ነው። ይባቻል። በሌላ ቦታ ላይ አላህ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለላቸው፣ በእርሷም ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ይናገራል። እና ይህ ነው። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ከተባለ ለዚህ ላመነውና ለመሰከረው ለአንድ አምላክ ብቻ መስገድን ማምለክን ይጀምራል ማለት ነው። አያቸው እሱ ነው። ስለዚህ ሻወር ትወስጃለሽ፣ ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ሙስሊም ሰዎች ጋር አጠገብሽ ካሉ ቀላል ያስተምሩሻል። ስለ ዑድ አደራረግ፣ ስለ ሶላት አሰጋገድ ያስተምሩሻል። ለአንድ አምላክ ብቻ መስገድን ትጀምሪያለሽ ማለት ነው። እሺ እህታችን ስምሽ ማን ነበር? ምህረት ምህረት። እሺ መቀየር ከፈለግሽ መቀየር ትችላለሽ፣ ካልፈለግሽ ችግር የለም። አይ እፈልጋለሁ መቀየር። እሺ ደስ የሚልሽ የሙስሊም ስም አለ ወይንስ እኛ እናውጣልሽ? አውጦል። እሺ ደስ የሚል ስም ትምረጥ እሷ፣ እኛ እናውጣ። የኔን ከወደዳችሁ የኔን ትይዘዋለች ማለት ነው። እሺ ማንን ስም ላውጣ? እኔ ኢክራም ወይንም ሀያት? ኢክራም ይሁን? ኢክራም ማሻአላህ። እሺ ኢክራም ነው ከዚህ በኋላ ስምሽ። ኢክራም ስለ ሶላት አሰጋገድ ያስተምሩሻል አጠገብሻሉ ሰዎች። ከዚያ ሶላትን መስገድ ለአንድ አምላክ ትጀምሪያለሽ ማለት ነው። ይበልጥ እስላማዊ ትምህርት ቤት ካለ በአካባቢሽ መስጂድ እና መድረሳዎች ካሉ ሴቶች ጋር እየሄድሽ ትማሪያለሽ ማለት ነው። መድረሳ ምናምን ይኖራል ባጠገባችሁ? እስላማዊ ትምህርት ቤት ከሴቶች ጋር እየሄደች እዛ እንድትማር እና ሶላትም እንድትጀምር አድርጓት። ይበልጥ ደግሞ እስላማዊ ግሩፕ ምናምን ካስፈለገ እገዛ እንዲሆናት ከላይ ያለችው ዚክራን ፎሎ አድርጓት እና እሷ ታገኛት ታስተምራታለች። እሺ